ካይላሽ የሚባል ተራራ አለ እና ስውር ስርወ መንግስት ያለበት ቦታ መግቢያ ነው የሚሉት። እንደነ መልከጼዴቅ ያሉ እንደ አለቃ ሆነው እዛ ዓለም ውስጥ አሉ። ቦታው በራሻም በአሜሪካም በተለያዩ የጦር እንትን ነው፣ እንደ ቤዝ ነው። በጣም ናሳ የትክክለኛውን ጉግል ማፕ አይደለም የሚያሳየን እንጂ በሮች አሉ ነው የሚሉት። የቅዱስ ገብርኤልም ታቦት ሄዷል እዛና አንታርክቲካ አለ። ከጥልቅ ግዛቶች ጋር የሚያገናኙ መተላለፊያ ናቸው። ዋሻ ውስጥ ያሉ ብዙ ገዳማት አሉና ወደ እነዚህ ዓለማት የሚወስዱ በሮች ናቸው ይባሉ አሉ። በጣም አስፈሪ ፍጡራን ናቸው። እስክንድር የዘጋባቸው የሚባል ነው። በጣም መውጣት የሌለባቸው ናቸው። ከወጡ ግን ያጠፉናል። ብዙ ነገር የሚያጠፉ ኢቨን ፕሬዚዳንት ዶናልድ ትራምፕ ራሱ የኤሊያንን ጉዳይ ዲስክሎዝ አደርጋለሁ ብሎ ከመመረጫ አጀንዳዎቹ መካከል አንዱ ነበረ። ነገሮች አሁን እንደነሱ እሳቤ እስከ 2030 ይፋ ይወጣል የሚል ነው። አንዱና በጣም ትልቁ ጥያቄ ምንድነው? እነዚህ ዓለማት ካሉ ሳይንቲስቶቹም ራሱ ሄደን እንግባ እኒ ብለው የሚጠይቁ ከሆነ መግቢያቸው በራቸው የት አለ ተብሎ ነው የሚገመተው። እንግዲህ ይህንን ሀሳብ የሚደግፉ ሰዎች ይሄ አንደኛው ምንድነው ቲቤት ላይ ነው። ቲቤት ላይ የካይላሽ የሚባል ተራራ አለ። ትልቅ ተራራ ነው እና ወደ ጥንቱ ዓለም ወር እዚህ እነዚህ ፍጡራን ወዳሉበት መግቢያ ነው ብለው በጣም ሰፊ ነገር ይናገራሉ። ይሄ እንግዲህ ተራራው ወደ 6638 ሜትር ነው ወይም 21778 ጫማ ነው። ካይላሽ ተራራ የሚገኘው ከኢንዱስ እና ብርሃማፑትራ እና ካርናሊ ወንዞች አጠገብ ቲቤት ውስጥ ነው። ይሄንን እንደ ሳክሪድ ማውንቴን ያዩታል፣ እንደ ተቀደሰ ተራራ ያዩታል በእነሱ ማለት ነው። የምድር አክሊል አድርገው ያስቡታል ያን ስፍራ። የዓለም ዘንግ ብለው ነው የሚያምኑት ያን ተራራውን ቦታ ማለት ነው። ስለዚህ ሰማይና ምድርን ወር የታችኛውን ዓለምና ምድርን የሚያገናኘው ዘንግ እዛ ጋ አለ የሚል እሳቤ ያላቸው። ሻምባላ የሚባለው ከሂማሊያ በታች እና ስውር ስርወ መንግስት ያለበት ቦታ መግቢያ ነው የሚሉት። ስለዚህ እዚህ ውስጥ የሚገባው በፍጹም መንፈሳዊ ንጽህናና ዲቫይን ኮል ነው የሚሉት እነሱ ናቸው። በመለኮታዊ ጥሪ ሰዎች ይገባሉ። የአትላንቲስ ቅርሶች የጥንቶቹ ጠፉ የተባሉት ማለት ነው ቅርሶች አሉ። በክሪስታል የተሰራ ቤተ መጻሕፍት አለ እና ወደ አጋርታ ወደሚባለው መግቢያ በር ነው ይሄ ተራራ ይላሉ። ስለዚህ አንደኛው ይሄ። ሁለተኛው ሰሜን አሜሪካ ነው። ሻሽታ የሚባል ተራራ ነው። ሰሜን ካሊፎርኒያ ነው እና ይህ ተራራ 14179 ጫማ ወይም 4322 ሜትር ከፍታ ላይ ያለ ያንቀላፋ እሳተ ገሞራ ያለበት ነው እና በብዙ መቶ ማይሎች ላይ ይታያል ተራራው። ከሩቅ ማየት ትችላለህ። ይህን ተራራ ምንድነው የሚሉት? በፓሲፊክ ውቅያኖስ ውስጥ የጠፋው አህጉር የሚባል አለ። ለምሳሌ ሌሙሪያ የጥንት ስልጣኔ ሀገራቸው ከመስጠሟ በፊት እዚህ ተራራ ውስጥ ነው የተደበቁት ነው የሚሉት እና የነሱ ስልጣኔ ውስጡ ነው ያለው የሚል ሐሳብ ነው ያለው። እንግዲህ አንዱ ስርወ መንግስት ለማለት ይቻላል እና ከመሬት በታች ያለች ሰፊ ከተማ አድርገው ያያዋታል። ጥበበኛ የሆኑ ሌሙሪያውያን የሚባሉ ይኖራሉ ነው የሚሉት። በጣም በመንፈሳዊ ጥበብ የላቁ ናቸው። በብርሃን ላይ የተመሰረተ ፈውስ የሚያደርጉ ናቸውና እና መንፈሳዊ አባቶች እስቲ እንደውም ወደ መጽሐፍ ቅዱስ ሁሉ ሄዱና እንደነ መልከጼዴቅ ያሉ እንደ አለቃ ሆነው እዛ ዓለም ውስጥ አሉ እና ያ አንዱ ትልቁ ይሄንን ነገር በሚያቀነቅኑ ምሁራን በጣም ትኩረት የተሰጠው ቦታ ያ ነው። ሁለተኛው። ሶስተኛው የጎቢ በረሃ ነው። ይሄ ደግሞ በሰሜናዊ ቻይና እና በደቡብ ሞንጎሊያ የተወሰኑ ቦታዎች ነው የሚይዘው። ትልቁ በረሃ ነው። በጣም ትልቅ በረሃ ነው እና በጣም አስቸጋሪ የሆነ አየር ጸባይ ያለው ባዶ ነው እና የሌላ ዓለም ስሜት ባለው እንቅስቃሴ ያለባ ጸጥታ የተሞላ ነው። ይሄ ምድረ በዳ በጣም ጸጥታ የተሞላ ነውና ምንድነው የሚሉት? በጥንት ጊዜ ምስራቅና ምዕራብን የሚያገናኝ ሲልክ ሮድ ነበር ይላሉ። ያ ቦታ እንደሆነ መግቢያ መውጫ ነበር ነው የሚሉት እና የአጋርታ ዋና ከተማ ወይም እቺ የተቀደሰችው የመሬት ክፍል በዚህ በረሃ ውስጥ ትገኛለች ብለው ደግሞ ይሄን ሐሳብ የሚያነሱ ብዙ ሰዎች አሉ። አራተኛው የሰሜንና የደቡብ ዋልታዎች ናቸው። አርክቲክና አንታርክቲካ በጣም ብዙ ጉዞ ተደርጓል። አሁን በጣም ከሚጠበቁ ቦታዎች አንተ እኮ አይፈቀድልህም ወደዛ ለመሄድ። ከባድ ቦታ ነው አንታርክቲካ። ሚሊተሪው በጣም ጠንካራ ነው። ቦታው በራሻም በአሜሪካም በተለያዩ የጦር እንትን ነው፣ እንደ ቤዝ ነው። በጣም የጦር ቤዝ ነው
እና ትንሽ ለየት ያሉ ነገሮች አሉ። ኢቭን የናሳ የትክክለኛውን ጉግል ማፕ አይደለም የሚያሳየን እንጂ በሮች አሉ ነው የሚሉት። የዩኤፍኦ መውጫ መግቢያ ናቸው እነዚህ እና ስቲል አጨቃጫቂ ቦታ ነው። በዚሁ አጋጣሚ ደግሞ እሱን ስናነሳ የቅዱስ ገብርኤልም ታቦት ሄዷል እዛና አንታርክቲካ አለ። አንድ ቤተክርስቲያን ነው ያለው። ወሳኝ ጉዳይ ነው። አርክቲካ አንታርክቲካ እነዚህ ዓለማት ለምሳሌ ሆሎ እርዝ ስለሚሉት መግቢያና መውጫ ብለው የሚያስቧቸው ቦታዎች ሁለቱ ናቸው እና ራሳቸውም ችለው ከተነሱ ብዙ ነገር ማንሳት ይቻላል እዛ ላይ በጣም ወሳኝ ጉዳይ ስለሆነ ማለት ነው። ሌላው ቅድም እንዳልከው አሁን አንተ እንደጠቀስክልኝ ዋሻዎች ከመሬት በታች ያሉ መንገዶች ከጥልቅ ማለት ከመሬት በታች ለማለት ነው ግዛቶች ጋር የሚያገናኙ መተላለፊያ ናቸው ይባላል። ይሄ አንዱ እይታ ነው። ዋሻን ስናነሳ ኢኳዶር ላይ አለ፣ በጣም ደቡብ አሜሪካ ማለት ነው። አንድ ትልቅ ዋሻ አለ እና ያ ዋሻ ራሱ ወደዛ የሚወስድ ነው የሚል ደግሞ ሐሳብ አለ። ይሄ እንግዲህ በጣም በብረት የተሰሩ መጻሕፍት አሉ ይባላል እና የአትላንቲክም ካዝና እዛ ነው የሚል አንድ ሐሳብ አለ። ሌላው የአማዞን ደን ነው፣ ብራዚል፣ ፔሩ አካባቢ። እነዚህ በጣም ጥቅጥቅ ያሉ ደኖች ወደ ውስጣዊው ዓለም መግቢያ ናቸው የሚል ሐሳብ አለ። ሌላ ቲቤት አካባቢ ሂማሊያ ውስጥ ዋሻ ውስጥ ያሉ ብዙ ገዳማት አሉና ወደ እነዚህ ዓለማት የሚወስዱ ምኖች ናቸው ይላሉ፣ በሮች ናቸው ይባሉ አሉ። ሌላው ተርኪ ነው። ተርኪ ላይ ወደ 20,000 በላይ ሰዎችን የሚያስጠልል አንድ ዋሻ አለ እና በጥንት ክርስቲያኖች ተገንብቷል የሚል ሐሳብ አለ። ኖ የተገነባው በጥንት አትላንቲስ ዘመን የነበሩ በእነሱ ዘሮች ነው የተገነባውና ወደዛው ዓለም የሚወስድ ነው ተብሎ ይታሰባል። ሌላው የቡሴጊ ተራራ ሩማንያ ነው። እነዚህም ደግሞ በጣም ብዙ አይነት አዳራሾች አሉ ይባላል፣ ክሪስታል የተሰሩና ወደዛኛው ዓለም የሚያስተላልፉ ናቸው የሚል ምልከታና ሐሳብ አለ። በዚህ አይነት ጉዳዮች ላይ ብዙ የተጻፉ አሉ ጥንታዊ ሰነዶች። ለምሳሌ የእስክንድር ታሪክ ዜና እስክንድር ትልቁ መጽሐፍ ነው። ለምሳሌ ሰበዳአት የሚባሉ እነዚህ ደግሞ ትንሽ ትውልዳቸው መጥፎ ነው። እንዳሁኑ እንዳልነው ቅዱስ አይነት አለ። በጣም አስፈሪ ፍጡራን ናቸው። እስክንድር የዘጋባቸው የሚባል ነው እና በሁለት ተራሮች መካከል ነው የተለያዩ ኃይል ያላቸው ድንጋዮችን ተጠቅመው ድንጋዮቹ ራሱ የንስር ቅርጽ ያላቸው ናቸው። እነዛን ደግሞ ወስዶ ክሪስታሎቹን በሩ ላይ አድርጎ እንዳይወጡ አድርጎ እንደዘጋባቸው እነሱ ደግሞ ኦልሞስት ቁጥር ካልተሳሳትኩኝ ወደ 23 ኪንግደምስ ናቸው፣ ስርወ መንግስት ናቸው። በጣም መውጣት የሌለባቸው ናቸው። ከወጡ ግን ያጠፉናል፣ ብዙ ነገር የሚያጠፉ እና በጣም የሚፈሩት የቫይብሬሽን ይሄ በጣም ከፍተኛ ሆነ ንዝረት ያሉት የሚሰጡ የሙዚቃ የዜማ መሳሪያዎች ይፈራሉ አይነት ነው። በነዛ ነው የጠበቃቸው። ስለዚህ እንደነዚህ አይነት ደግሞ ያሉበት ደግሞ ራሱን ችሎ ዓለም አለ ነው እና ተፈጥሯቸውን መልካቸውን ሁሉ በብራና ላይ ተስለው አግኝቻለሁ አይቻለሁ። ሰበዳአት ካለ ፍጥረት እነዚህ ደግሞ በሄኖክ ዘመን በተለይ እስከ ኖህ ድረስ በነበረው ከያሬድ ጀምሮ እስከ ኖህ በነበረው የወደቁት የመጡት ጄኔቲክስን ማኒፑሌት የማድረግ ስራ የሰሯቸው አይነት አድርጎ ነው የሚገልጻቸው። ኢቨን ፕሬዚዳንት ዶናልድ ትራምፕ ራሱ የኤሊያንን ጉዳይ ዲስክሎዝ አደርጋለሁ ብሎ ከመመረጫ አጀንዳዎቹ መካከል አንዱ ነበረ። ይሁን እንደማይችል አትጠራጠር። ምናልባት በጣም ይሄ ወሳኝ ጊዜ ያለንበት ይመስለኛል። አሁን ያለንበት ቀላል ነገር አይደለም እና ነገሮች አሁን እንደነሱ እሳቤ እስከ 2030 ይፋ ይወጣል የሚል ነው። አሁን ስንት ላይ ነው? 2025 ነው። 5 ዓመት። በዚህ 5 ይርስ ውስጥ ምን ሰማቸው ነገሮች አሉ። እንዳልከው አይታዩም የተባሉ ፋይሎች፣ የተደበቁ ፋይሎች እንደገና ለምሳሌ የታቦተ ጽዮን ፋይል ከተቀመጠበት ከስንት ዓመት በኋላ እንደወጣ የፒራሚድም ጉዳይ እንደወጣ ማይወጣበት ነገር አለ ብላ አታምን። ግን በጣም መዘጋጀት ያስፈልጋል። እንደ ማህበረሰብ መንቃት ያስፈልጋል። ቢመጡስ አሁን ለምሳሌ ምንድነው ልናደርግ የምንችለው? ምንድነው ዝግጅታችን? ዝም ብለን ዌልካም ወደ ምድር እንኳን ሰላም መጣችሁ ልንላቸው ነው ወይስ ነው እዛው ልንላቸው ነው? ምንድነው ነገሩ? የሚያስተምሩትስ ምንድነው? አሁን ለምሳሌ ቅዱስ ጳውሎስ ያለው ይገርመኛል። ጳውሎስ በሮሜ 8:38 ላይ ምን ይላል? መላእክትም ቢሆኑ ይላል ግዛትም ቢሆን
ያለውም ቢሆን የሚመጣውም ቢሆን ልዩ ፍጥረትም ቢሆን አለ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። እዚህ ላይ መጠንቀቅ ያስፈልጋል ማለት ነው። አሁን ለምሳሌ አምልኩን ቢሉ አናመልካቸውም። ለምን? ከምድር በታች ላለው እንዳትንበረከክ እንዳሰግድላቸው፣ ይልቁኑ ደግሞ እነሱ መንበርከክ ያለባቸው ለክርስቶስ እንደሆነ ነው የሚጽፈው መጽሐፉ። ከዚህ ሁሉ ነገር ማየት ያስፈልጋል። ለዚህ እኮ ነው ይሄን ሁሉ ነገር ማየት ያለብን ዘመን ላይ ነን ብዬ ማስበው። ለዛ ነው ለምሳሌ ጌታችን ስለ ምጽአቱ ምልክት ሲናገር እንደ ኖህ ዘመን ይሆናል ነው ያለው። ምን ማለት ነው? የኖህ ዘመን ላይ ምን ነበር? ይሄን እኮ የጠቀስከው ጉዳይ እኮ ነው የነበረው። እነዛ የመጡት አሉ፣ ብዙ ነገር ሰርተዋል። ያ ነገር መጨረሻው ላይ እንደማይከሰት ምን ያህል እርግጠኞች ነን? ባለቤቱ እንደ ኖህ ዘመን ይሆናል ካለ። ስለዚህ አሁን ቅዱስም ይሁኑ ርኩስም ይሁኑ ብቻ ነገሮችን ቀድሞ ማወቅ ከመደናገጥ ቢያንስ ያድናል።